አልሐምዱሊላህ እንዴት ነህ? ለአንድ ሳምንት ታገድክ አይደል? ያ ለ7 ቀን ታግጄ ዛሬ ተመለስኩኝ። ሱብሃንአላህ። የእኛ ሰዎች ታብታብ አድርጉ፣ ተብትቡ፣ ምናምን ሪፖርት አድርጉ ሲባሉ አይሰሙም። እነዛኞቹ ለባጢል ሲሆን ደግሞ ተደራጅተው ቴሌግራም ግሩፕ አላቸው፣ አንድ ግሩፕ አላቸው። በዛ ግሩፕ ላይ ሆነው ነው አታክ የሚያደርጉን። ይገርማል። የመጨረሻ ጥይታቸውን እየተኮሱ ነው ያሉት። የመጨረሻ ጥይታቸውን አሁን በቃ የመጨረሻ ያላቸውን ያለ የሌላቸውን ኃይላቸውን እየተጠቀሙ ነው። በቃ ከዚህ ከቲክቶክ ዓለም በቃ ብን ብለን እንጠፋለን አሉ ትናንትና። በቃ ምክንያቱም እየተጠቃን ያለ ነው በራሳችን ነው። ሰው ሁላ ተነሳብን። እኛ ሙስሊሞች አይደሉም አሁን ጠላቶቻችን እኛው ጋር ያሉት ናቸው እያሉ ነው አሁን። ምክንያቱም ሰው ሁላ ነው የተነሳባቸው። የምታደርጉት ልክ አይደለም፣ ብልግና ነው፣ ሰብአዊነትን የሚጻረር ነገር ነው፣ ኦርቶዶክስን አትወክሉም እያሏቸው ነው ያሉት። ስለዚህ ያላቸው የመጨረሻ ያላቸውን ጥይት እያቀባበሉ ነው ያሉት። ምንም ሌላ አማራጭ የላቸውም ራሱ። ለዛ ነው በእያንዳንዱ ነገር ላይ የወጥ ማጣፈጫ ያደረጉን እኛን ማለት ነው። ስማችንን ሳያነሱ የሚውሉበት እንትን የለም። የመጨረሻ መሸነፋቸውን ወላሂ የምታውቀው በእያንዳንዷ ነገር ቁጭ ብለው ነው የሚከታተሉን እኛን ማለት ነው። እኔ አሁን ጊዜ የለኝም። ቲክቶክ ወጣው ነው በቃ አለቀ። ከመጣው ቤት ክፍት የሆነ ቦታ ካለ እገባለሁ። ጃቢር ጋር ካለ እገባለሁ። ኢብራሂም ጋር፣ አስያ ጋር ወይ አንተ ጋር እመጣለሁ። ጊዜ የለኝም ለነዛን ነገር። እነሱ ግን ቁጭ ብለው ሲጠጡ ነው የሚውሉት። የኛን ትምህርት ሲምጉ ነው የሚውሉት አልኩ። ማሻአላ። በዚህ ደረጃ ግን ተጽዕኖ መደረጋቸውን የምታየው ኢንሻአላ። ገና ብዙ ነገሮችን እንሰራለን። ያው እነሱ ያወሩ እኛ እናስተምራለን። ትምህርታችን ይቀጥላል ኢንሻአላ። ኢንሻአላ። ጀዛከላሁ ኸይራ ወበረከላሁ ፊክ ኡስታዝ። ሳዳት ካለ አስገባው። መልካም። ክርስቲያን ልጅ ገብታለች መሰለኝ። ያውራት ሁሉ በርስ ሆነ። ሰላም ይሰማሻል ወይም ይሰማሃል? ሰላም እንዴት ናችሁ? አለን። ሰላም ነው አለን። ቅድም ስታወራ አንዴ እንመለስና አምነንብህ እንትን እንላለን ስትል ነበርና በቃ ማመናቸው ብቻ ያድናቸዋል ምንም ቢሰሩ? ኦኬ። እምነትና ስራ ሁለቱ ተያያዥ ነገር ነው። እምነትና ስራ አይደለም። እምነትና ስራ ሳይሆን በቃ አሁን እኔ ሰለምኩኝ፣ ከዛ በቃ በነብዩ መሐመድ አመንኩኝ፣ ያኛው ዋስትና ይሆነኛል ማመኔ ብቻ እኮ። ልመልስልሽ፣ አዳምጪሽ፣ ልመልስልሽ። ፈልገው ጥያቄ ጠይቀሻል፣ መልሱን አዳምጪ። ማመኔ ብቻ የሚለው ሌላውን ስራ እኔ አልሰራም ብሎ ሰውየው እምቢ ካለና ካስተባበለ ያንን አልሰራም ካለ ይሄ ሰውዬ አምኗል ሊባል አይችልም። በመጀመሪያ እምነት የሚባለው ነገር በአንደበት ላይ ብቻ የሚገለጽ ነገር አይደለም። አልኢማን ቀውሉን ቢልሊሳን ወኢዕቲቃዱን ቢልቀልብ ወዐመሉን ቢልጀዋሪሕ የዚዱ ቢጣዓ ወየንቁሱ ቢልማዕሲያ ወየዙሉ ቢልኩፍር። እምነት ብሎ ማለት በአንደበት ላይ የሚረጋገጥ በልብ ላይ የሚታመን በተግባር የሚውል የሆነ ነው። በመልካም ስራ ይጨምራል፣ በኃጢአት ደግሞ ይቀንሳል። ገብቶሻል አይደለ? ስለዚህ አሁን አንቺ ያልሽው የጠየቅሽ ያመንኩ ያሰብሽው ምንድን ነው? በአንደበት ብቻ ማመኔ የሚለው ነው። እሱ ሳይሆን እሱ ብቻ አይደለም። እምነት በልብሽ መጀመሪያ ታምኛለሽ አይደለ? እዚያ በኋላ ደግሞ በአንደበትሽ ትመሰክሪያለሽ፣ በተግባር ደግሞ ያንን ያመንሽውን ደግሞ ታወያለሽ። ይሄ ነው እምነት። በሶስት ቦታ ላይ ይገለጻል። ሰውየው ግን እሺ በልቡ አመነ፣ በአንደበቱ መሰከረ። ነገር ግን ያንን የሚሰራበት ጊዜ ሳያገኝ ሞተ። ወዲያው እንዳመነ ምንም ስራ ሳይሰራ ማለት ነው። ይሄ ሰው በእምነቱ ብቻ ይጸድቃል ወይ? አዎ ይጸድቃል። ገብቶሻል? ዛሬ ለምሳሌ ሰውየው ሰለመ አይደለ? ወዲያው እንደሰለመ ይሄ ሰውዬ ምንም አይነትን ስራ ሳይሰራ ሞተ። ጊዜ አላገኘም። ሶላት የሚሰግድበት ጊዜ አላገኘም። የአምላኩን አምልኮ የሚፈጽምበት ጊዜ ሳያገኝ ሞተ። ይሄ ሰውዬ በእምነቱ ብቻ ይጸድቃል ወይ? አዎ ይጸድቃል። ጊዜ ያላቸው በማመናቸው ያድናቸው። ይሄ ደግሞ ጊዜ ያለው የአምላኩን ትእዛዝ በተግባር አላውልም እኔ አልፈጽምም ካለ እየቻለ እምቢ ካለ ሰውየው ለምሳሌ ሶላትን አልሰግድም ቢል ሰውዬ ከእስልምና ይወጣል። ይወጣል አይደለ? ይህ ሰውዬ አምኗል ሊባል አይችልም። እምነት የሚገለጸው በአንደበት ላይ ብቻ ሳይሆን በተግባርም ላይ ነውና። እሺ አመሰግናለሁ። ሌላው ደግሞ ከነቢዩ መሐመድ በፊት የነበሩትን ወይም ደግሞ ከሱ በኋላ ሊመጡ ይችላሉ ነቢያት፣ ራሳቸውን ነቢያት ነን ብለው እነሱን ምን አድርገናቸው ነው ነቢዩ መሐመድን ብቻ የምንከተላቸው? እኛ ሌሎችን ነቢያቶች አንከተልም ማለት አይደለም።
እኛ ታዳምጪ ከሆነ ምናልባት ስናስተምር የቀደሙትን ነቢያቶች ትምህርት ሁሉ እናስተምራለን። መሲሁ እንዲህ ብሏል። የመሲሁ ትምህርት አለ በቁርአናችን ላይ፣ የሙሴ ትምህርት አለ፣ የአብርሃም ትምህርት አለ። እኛ እርሳቸው ብቻ እንከተለው ምናምን እንደሱ ሳይሆን የሁሉንም ነቢያት ትምህርት እንከተላለን። ይሻል አይደለ? የነቢያት ትምህርት አንድ ነው። ግን በብዛት ጎልተው የሚታዩት እርሳቸው ናቸው በእስልምና ላይ። ለእኛ የተላኩት ነቢይ እርሳቸው ናቸው። በእርሳቸው በኩል ነው ትምህርት ይመጣል። ይሻል አይደል? እንጂ በእርሳቸው ትምህርትም ውስጥ የነቢያትን ትምህርት አቅፎ ይዟል፣ አጠቃሎ ይዟል። የአብርሃም ትምህርት አለ በቁርአን ላይ፣ የሙሴ ትምህርት አለ፣ የኤልያስ ትምህርት አለ፣ የኢስሐቅ ትምህርት አለ፣ የያዕቆብ ትምህርት አለ፣ የነ ሙሴ እንደ መሲሁ ትምህርት አለ፣ ማርያም የነበረችበት መንገድ ሁሉ እንዳለ የነቢያት ትምህርት ይገኛል። ያንን በየጊዜው እዚህ ስናስተምር እናስተምራለን። ኢስላም የነቢያት ሁሉ ትምህርት ነው። ነቢያቶች ሁሉ የሰበኩትም አጠቃሎ ይዟል። ለነብዩ ሰለላሁ ዐለይሂ ወሰለም የተሰጠው መጽሐፍ። ሌላ ጥያቄ አለሽ? እሺ አመሰግናለሁ። መሐመድ ነቢይ መሆኑ የቀደሙት ነቢያቶች ተናግረዋል። እሺ አዎ፣ እንግዲህ በቀደሙት ነቢያቶች ላይ አላህ ስብሐነ ወተዓላ እንደተናገሩ ነግሮናል። ለምሳሌ መሲሁን ብንወስድ ከእኔ በኋላ የሚመጣ መልእክተኛ አለ፣ ነቢይ አለ ብሎ ስሙን ጠቅሶ ቃል በቃል ተናግሯል። ስማቸውን ጠቅሶ ወይ ቃል መሐመድ የሚል ይመጣል ነቢይ ብሎ የተጠቀሳለ ባይብል ላይ። አሁን ነቢያቶች ተናግረዋል ወይ ብለሽ ጠይቀሻል። ሙስሊሞችን እየጠየቅሻለሽ ነው። ከኢስላም አንጻር ልበልስልሽ እና ወደሱ ደግሞ እንሄዳለን። እሺ እንግዲህ በቁርአን ላይ በርካታ ነቢያቶች አለ። ከነዚያ ነቢያቶች መካከል አንደኛው መሲሁ ነው። መሲሁ ከነቢያቶች ነው። ነቢይ መሆን ራሱ ያረጋግጣል። አላህም በቁርአን ላይ መልእክተኛው እንደሆነ ነግሮናል። መሲሁ ይህ ታላቅ ነቢይ መጀመሪያ ነቢይ መሆኑን ራሱ የተናገረው ወጀዐለኒ ነቢያ ይላል። አምላክ አላህ ስለ መሲሁ አይደለም ስለ ነቢዩ መሐመድ ጠየቅ እኮ። ስለዚህ ከእርሱ በፊት ነቢያቶች ተናግረዋል ወይ የነቢዩ መሐመድ ነቢይነት ብለሽኛል አይደለ? ለእሱ ነው እየመለስኩልሻለሁ። ነቢያቶች ብለሽ ጠይቀሻል አይደለ? ከነቢያቶች መካከል አንድ ነቢይ መሲሁ ነው። መሲሁ ደግሞ ቃል በቃል ከእኔ በኋላ የሚመጣው ነቢይ ብሎ ስሙን ጠቅሶ ተናግሯል። ምዕራፍ 62 ቁጥር 6 ላይ ምን ይላል? ወኢዝ ቃለ ዒሳ ብኑ የትኛው ምዕራፍ ነው? ምዕራፍ 62 ቁጥር 6 ላይ እኮ ምንም የሚለው ምዕራፍ ላይ ሱረቱ ሶፍ ላይ አለ። ይዘሻል ቁርአን? አይ አሁን ችግር የለም ጻፊው በቃ። ለምን ምን ታደርጓት? እሺ ምዕራፍ 62 ቁጥር 6 ጻፊውና ትይዣዋለሽ። መሲሁ እዚያ ላይ ቃል በቃል የማርያም ልጅ መሲሁ ከእኔ በኋላ የሚመጣ መልእክተኛ አለ ስሙም አሕመድ ይባላል ብሎ ተናግሯል። አሕመድ የሚለው የነቢ ሰለላሁ ዐለይሂ ወሰለም አንደኛው ስማቸው ነው። እርሳቸው 5 ስም አላቸው። ሐዲስ ላይ ምን አሉ? ሊየ ኸምሰቱ አስማ። ለምን እኛ ላይ የለም እንደዛ የሚል? ወደ እሱ ልመጣልሽ ነው እኮ መጀመሪያ ይህን ልጨርስልሽ። ለምን የለም የሚለውን እንመጣለን። ምዕራፉን ይዘሽዋል? ይሄን ስንት አልኩሽ? ምዕራፍ 62 ቁጥር 6። እሺ እዚያ ቦታ ላይ ተናግሯል። እዚያ ላይ ምን ይላል? ከእኔ በኋላ መልእክተኛ ይመጣል ስሙም አሕመድ ተብሎ ይጠራል ብሎ ነግሯቸዋል። አሕመድ የሚለው የነቢ ሰለላሁ ዐለይሂ ወሰለም አንደኛው ስማቸው ነው። ለእርሳቸው 5 ስም አለኝ ብለው ሐዲስ ላይ ቡኻሪ እና ሙስሊም ላይ በተዘገበ ሐዲስ ላይ ተናግረዋል። ሊየ ኸምሰቱ አስማ አነ ሙሐመድ ወአነ አሕመድ ወአነ አልማሒ ወአነ አልሐሽር ወአነ አልዓቂብ አሉ። ለእኔ 5 ስሞች አሉኝ አሉ ነቢ ሰለላሁ ዐለይሂ ወሰለም። አንደኛው ስሜ ሙሐመድ ነኝ አሉ። ሁለተኛው አሕመድ ነኝ አሉ። ሶስተኛው ማሒ፣ ሐሽርና ዓቂብ እነዚህ ናቸው። ስለዚህ መሲሁ ከነዚህ ከ5ቶቹ ስሞቻቸው መካከል አንዱን ስም ጠቅሶ እኔ ስሜ አሕመድ ነኝ ብሎ ተናግሯል። እናውጣለሽ እናሳየሽ እዚሁ ጋር ወይንስ አንቺ ታየዋለሽ? ጨርስ ያንተንና ከዛ ደግሞ እኛ ጋር እንዳለ ታሳየኛለህ። በማሳየት አይጠበቅብን። መልካም። ስለዚህ ይሄንን ተናግሯል፣ መስክሮላቸዋል ማለት ነው። እሺ ይሄ ታዲያ ለምን እኛ ጋር የለም የሚል ጥያቄ ነው የጠየቀችው። መጽሐፉ ስለተበረዘ ባጭሩ እንጂ መሲሁ በደንብ ማስረጃ አለ እንደተበረዘ። ወሻ አሳየኝ እንደተበረዘ ማስረጃው። ኦኬ يحرفون الكلمة عن مواضعه ይላል። ቃሌንም ከቦታው ይቀይሩታል ወይንም ይለውጡታል እያለ መጽሐፉን እንደለውጡት ተናግሯል። አላህ ሌላ ምን ላይ ነው ያለው? እንደሱ በቁርአን ላይ እናሳይሽ ወይስ እያነበብኩ ልንገርሽ? አይ እያሳየኝ አንብብልኝ። ከዚህ በፊት
እዚህ በፊት የነበሩት የእሱን ቃል እንትን እንዳሉት ማለት ከማሜ በፊት የነበሩት እሺ በረዘውታል። ዛህራ አንዴ ያውጭላት በቃ ዛህራ አለሽ? እሺ ምዕራፍ 2 ነው። ሱረቱል በቀራ ላይ ያለውንም ሱረቱ ኒሳ ላይ ማይዳ ላይ ያለውንም ታውጭላታለሽ። እሺ የነቢያት ማን ነው? ዳዕወት አልአንቢያን ፎሎ አድርጉ። እዚህ ያላችሁ ልጆች እዚህ ያላችሁ መካከል ላይ የሚገኘውን ዳዕወት አልአንቢያን ፎሎ አድርጉ። እሺ ተረጋ አድርጉ። ካሜራውን ትንሽ እንትን ብሏል መሰለኝ። እሺ ያውና አንብቢላት ዛህራ ይሰማታል። እሺ ልጆች ኡስታዝ ሄዳለህ አይደል? ዛህራ አላችሁ አይሁዶች ከነርሱ የሆነ ጭፍራ አዛን ልል ነው። እሺ እንትን ኡስታዝ ሄዳለህ አለ። እኔ ሜት እናድርገው መግሪብ አዛን ልል ነው። ለሰግነው ምናምን ቀጥሎ። እሺ ችግር የለውም። ብዙ አልቆይም። ስትመለስ እወጣለሁ ኢንሻአላህ። መርሐባ ኢንሻአላህ። እሺ ይታይሻል። ሁሉ በእርሱ ሰላም ብያለሁ። በቅድሚያ አንድ እግዚአብሔር ይመስገን ይታየኛል። ሱረቱ በቀራ ምዕራፍ 2 ቁጥር 75 ላይ ከነሱ የሆኑ ጭፍሮች ሱረቱ በቀራ ምዕራፍ 2 ቁጥር 75 ላይ አሁን ያወጣችልሽ እሱን ነው። ከነርሱ የሆኑ ጭፍሮች ያላን ንግግር ይሄው አውጣሻለች ወይ ጥቅሱን ያዥውና እንትን በይው። አልተመቻትም መሰለኝ በደንብ አልታየሽም። የጥቅሶቹን ያዣቸው ሱረቱ በቀራ ምዕራፍ 2 ቁጥር 75 ላይ እነዛ ኦኬ አሁንም አይታይም። ጭፍሮች ያላህን ቃል ንግግር ከተረዱ በኋላ እያወቁ የሚለውጡት ሲሆኑ እናንተ ማመናቸውን ትከጅላላችሁን አለ። ምን ብለው ነው እንዴት አድርገው ነው የሚለውጡት የሚለውን ሱረቱ በቀራ ምዕራፍ 2 ቁጥር 79 ላይ ይናገራል። መጽሐፍን በእጆቻቸው ለሚጽፉ ከአላህ ዘንድ ሳይሆን ግን ከአላህ ነው ለሚሉ ወዮላቸው በማለት ይናገራል። እዛ ቁጥር 79 ላይ ማለት ነው። ከዛ ሱረቱ አሊ ኢምራን ምዕራፍ 3 ቁጥር 71 ላይ ደግሞ ሱረቱ አሊ ኢምራን ምዕራፍ 3 ቁጥር 71 ላይ አውጭለት። ሱረቱ አሊ ኢምራን ምዕራፍ 3 ቁጥር 71 ላይ ምዕራፍ 3 ቁጥር 71 ላይ እናንተ የመጽሐፉ ሰዎች ሆይ እውነትን በውሸት ለምን ትቀላቀላላችሁ? እውነትን እያወቃችሁ ለምን ትደብቃላችሁ? እያለ ይናገራል። ስለዚህ ምንድነው ከደበቁት ነገር መካከል አንደኛው ምንድነው ስለ ረሱል ሰለላሁ ዐለይሂ ወሰለም መምጣት በተውራትና በኢንጂል ተነግሮ ያንን ነገር ደብቀውታል፣ ቀንሰውታል ማለት ነው። ያንን ሱረቱ በቀራ ምዕራፍ 2 ቁጥር 146 ላይ ይናገራል ማለት ነው። እነዚያ የመጽሐፉ ሰዎች እነዛ መጽሐፍን የሰጠናቸው ሰዎች ወንዶች ልጆቻችን እንደሚያውቁ መሐመድን ያውቁታልና አለ። እውነትን እያወቁ ምን ይላሉ አለ? ይደብቃሉ አለ። ስለዚህ ስለ ረሱል ሰለላሁ ዐለይሂ ወሰለም መምጣት ሙሳ በተውራት ላይ ተነግሮት ኢሳ ኢብኑ መርየም ዐለይሂ ሰላም ደግሞ በኢንጂል ላይ ተናግሮ ያ የተነገረው ነገር ሰመርጅ ተደርጓል ማለት ነው። ኤግዛምፕል እስጥሽ ከባይብል አንዳንድ ነገሮች የምትፈልጊ ከሆነ አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 18 ላይ አውጭላት። አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 18 ላይ ይሄን ተከታታይ ጢሞቴዎስ ሆይ አስቀድሞ ስለ አንተ እንደተነገረ ትንቢት በእርሱ መልካም ጦርነትን ትዋጋ ዘንድ ይህቺ ትእዛዝ አደራ ሰጣለሁ አለ። አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 18 ላይ ጢሞቴዎስ ሆይ አስቀድሞ ስለ አንተ እንደተነገረ ትንቢት አለ። በነቢያት አማካኝነት ስለ ጢሞቴዎስ መምጣት አስቀድሞ ተነግሯል ይላል። የት ቦታ ላይ ነው የተነገረው? ሁሉ በእርሱ የተነገረበት ነቢያት የተናገሩበት አለ የቀረ አለሽ? ተመሳሳይ ጥያቄ ነው የጠየኩሽ። ስለዚህ ቁጥር ስንት ነው ያለፉትን አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 18 ላይ እየሰማኝ ነው? እየሰማሁሽ ነው። ስለዚህ ነብዩ መሐመድ የመጡት ያለፉትን ነቢያት ሊያስተካክሉና የተቆረጠውን ሊቀጥሉ ነው የመጡት አይደለም። እሱ አይደለም። አሁን ሌላ ርዕስ ነው። መጀመሪያ ስለ ረሱል ሰለላሁ ዐለይሂ ወሰለም መምጣት የተነገረ አለ ወይስ የለም ነው ጥያቄ ነበር። ተበርዟል። አዎ ተበርዟል። መበረዙን አንድ አሳየሽ። ሁለተኛ ነገር ደግሞ በመጽሐፋችሁ ራሱ ኢየሱስ ተናግሮት የተናገረው አንዴ ተረጋግተሽ ብታዳምጪ ጥሩ ነው። አዎ ምክንያቱም እንትን በይ አትደራረቢ ስታወሪ። አንደኛ ጢሞቴዎስ 1:18 ላይ ሀሳቡ ይግባሽ፣ ካልገባሽ በቃ ጦስሽን ይዞ ሂድ። አንዳንድ ጊዜ አልገባ ካለ አንድ ነገር ያስቸግራል። እስቲ ይህን ጥቅስ ይኸው አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 18 ላይ
ጢሞቴዎስ ሆይ አስቀድሞ ስለ አንተ እንደተነገረ ትንቢት አለ። ስለማን ነው የተነገረው? አስቀድሞ ሁሉ በእርሱ አለሽ አለው እየሰማ ነው። ስለማን ነው ትንቢት የተነገረው? አስረዳይ። ስለማን ነው የተነገረው? ስለ ጢሞቴዎስ አለ። ጢሞቴዎስ ስለ አንተ እንደተነገረ ትንቢት አለ ጳውሎስ። ስለ ጢሞቴዎስ ምን ተብሏል? ትንቢት ምን ብሏል? ተነግሯል እያለ ነው ያለው። አሁን መጠየቅሽ ጥያቄ ቀለል አድርጌ ማለት የት ቦታ ላይ ነው ስለ ጢሞቴዎስ ቀደም ብሎ የተነገረው ትንቢት? ማን ነው የተናገረው? የትኛው ነብይ ነው የተናገረው ስለ ጢሞቴዎስ? ጢሞቴዎስ እኮ የእሱ ደቀ መዝሙር ነው። እንዴት ስለ ጢሞቴዎስ እኮ ስለ አንተ አስቀድሞ ስለ አንተ ተነግሯል አለ። ትንቢት ተነግሯል አለ ስለ ጢሞቴዎስ። ስለዚህ አሁን ስለ አንተ ተነግሯል ብሎ እዚህ ጋር አስቀምጦልናል ጳውሎስ። ማን ነው ስለ ጢሞቴዎስ መምጣት አስቀድሞ ትንቢት የተናገረው? ይህንን መልሽልኝ እስቲ እንዲገባሽ። ታስረዳ ይፈልገ ነው ወደ ጢሞቴዎስ ይሄድከው ለዛ ነው መበረዙን ላሳይሽ ነው። መበረዙን ላሳይሽ ነው። ገና ብዙ ሰጥሻለሁ እና ይሄኛው መጀመሪያዊና ስለ አንተ አስቀድሞ እንደተነገረ ትንቢት ይላል። ምንድን ነው የተነገረው ትንቢት? ስለ ጢሞቴዎስ እኮ አይደለም የጠየቅኩ። ገባኝ። እንዲገባሽ ነው እኮ አንደርስታንድ እንድታደርጊው ነው። አሁን ለምሳሌ ቁርአን ላይ ያመጣልሽ ኡስታዝ ሱሱ ሱረቱ ሷፍ ምዕራፍ 61 ቁጥር 6 ላይ ያመጣና ኢሳ ኢብኑ መርየም አለይሂ ሰላም ስለ ረሱል ሰለላሁ ዐለይሂ ወሰለም መምጣት አስቀድሞ ትንቢት ተናግሮ ነበረ። እንደተናግሮ እንደነበረ ከቁርአን ሲያሳይሽ የት ቦታ ላይ ነው? እኛ መጽሐፍ ላይ አልሽ። እናንተ መጽሐፍም ላይ እንደዚህ ተመሳሳይ ነገር አለ አልኩሽ። ምን አለ ስልሽ አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 18 ላይ ጢሞቴዎስ ሆይ አስቀድሞ ስለ አንተ እንደተነገረ ትንቢት አለ። ስለ ጢሞቴዎስ የተነገረ ትንቢት አለ እያለን ያለው ግን ትንቢቱ የት ቦታ ላይ ነው ያለው? ማን ነው የተናገረው ነብይ የሚለው ነገር አናገኘውም። ራሱ በመጽሐፉ ላይ ተመሳሳይ ነገር ነው የምነግርሽ። ኦኬ ጢሞቴዎስ ነው እንጂ ማስረጃውን ልታሳየኝ አይደለም የፈለግከው ማለት ነው። ስለዚህ ባጭሩ ነብዩ መሐመድ እንዲያገራለሽ ማለት ነው ሊያስተካክሉ ነው። በቃ አልገባሽም ማለት ነው። በቃ ተወስሽን ይዞ ሄድ። በቃ ችግር የለውም። ጃቢር ትቀጥላለህ። ጃቢር የሚያናገር ሰው አለ? ወአለይኩም ሰላም ወራህመቱላሂ ወበረካቱህ። ዳዕወቱል አንቢያ የሚለውን እዚህ ሁለት ታናግራታለህ? ታናግራታለህ ከሆነ የአንተን ሀሳብ ላስረዳት። ሁሉም በእርሱ አለሽ አስገቧት። ይሰማል ብቻ። አይ ሊገባት አልቻለም። ኤግዛምፕል ነው ያመጣላት ሊገባት በሚችለው ቋንቋ የሆነ ነገር ይዛ ስለመጣች ላይ ነው ፎከስ እያደረገች ስለሆነ ነው ያንን መጣል ስላልቻለች ነው። ኢንሻአላህ ስትመለስ እስቲ ተሰባስበንም ቢሆን እናስረዳታለን። በቃ እኔ ልውጣ። ያለሁበት ቦታ የሚመች አይደለም። ካለ ትቀጥላለህ እስኪመጣ ድረስ ጃቢርዬ፣ ካላስቸገርኩ። እሺ ኡስታዝ፣ ችግር የለውም አለን። ዛሃሩም ስላለች እሺ፣ ችግር የለውም። እሺ እዚህ ያላችሁ 2400 ሰዎች በአጠቃላይ ዳዕወቱል አንቢያን ፎሎ አድርጉ። ባረከላሁ ፊኩም። ዳዕወቱል አንቢያን ሁላችሁም ፎሎ አድርጉ። ብዙ ስራዎችን እየሰራ ያለ እንትን ማዕከል ነው እና ፎሎ አድርጉትኝ። እዚህ 2400ችሁም እሺ። አክሊሉ አለ ጃቢርን ፎሎ አድርጉ አለሁ። እሺ እኔ ጥያቄ አለኝ። እሺ በቁርአን ላይ ራሱ ስለ ራሱ እኮ ነው የጻፈው። እንዴት ነው አስተማማኝ የሚሆነው? ራሱ በጻፈው መጽሐፍ ላይ ስለ ራሱ ነብዩ መሐመድ ማስረጃ እንዴት ነው ራሱ ቀደም ሲያነብ የነበረው ጥቅስ እኮ ራሱ ስለ ራሱ ምስክር መሆን ይችላል። እንዴት ነው ያያችሁት እኮ? አምጣ ማስረጃ። ረሱላህ ሰለላሁ ዐለይሂ ወሰለም ሲቆርሱ አያሳንሱ የሚባል ተረት አለና ነው። ዝም ብሎ ማውራት እኮ አይቻልም። እንደዛ ትልቁ ላይ አድርጉትና ያውጣና ያሳየን ረሱላህ ሰለላሁ ዐለይሂ ወሰለም ቁርአንን እንደጻፉ። እንደዛ የሚል አለ። እስኪ አሳዩን።
እኔ ቁርአኑን እኮ አላውቀውም ማለት ሲነበብ ቅድም ካላወቅ ማድረግ ያለብህ እኮ መጠየቅ ነው ታዲያ እንጂ ዝም ብሎ ማውራት አይቻልም። ጠይቅ እና አስረዳ። ቁርአን የወረደው ከዓለማቱ ጌታ ከአላህ ሱብሓነሁ ወተዓላ እንጂ ረሱል ሰለላሁ ዐለይሂ ወሰለም በራሳቸው አላመጡትም። ከዓለማቱ ጌታ ከአላህ ሱብሓነሁ ወተዓላ የተወረደ መጽሐፍ ነው ቁርአን። ስለዚህ ቁርአን የሚያስረዳን ስለ ቀደምት ነቢያቶች ስለነ አብርሃም፣ ስለነ ይስሐቅ፣ ስለነ ያዕቆብ በፊት የተሰጣቸው መጽሐፍ ምንድነው፣ ምን አስተማሩ የሚለውን ነገር እያንዳንዱ ነገር ሌሽ አስወጣችሁት። ማን በራሱ ነው የወጣው ወይስ ምንድነው? እሺ ፎሎ አድርጉ ዳዕወቱል አንቢያን። እዚህ 2100 ሰዎች ዳዕወቱል አንቢያን አንዴ ፎሎ አድርጉና እንትን እንላለን። ሃፒ ሙስሊም ነህ? አይደለሁም ውዴ። እሺ ሰላም ነው? ሸይጣና ይይዛለሁ። አው ሻሃዳ ልትይዥ ነው? መርሃባ አብሽሪ፣ ደስ ይለናል። እስከሚመጣ እንጠብቀውና ትይዣለሽ። ከፈለግሽ ምን ያስይዝሻለሁ? ኤማለሽ ሰላም ዳዕወቱል አንቢያን ፎሎ። ሰላም ሰላም። እንጠይቅ። አሁን ልጁ ጋር ባወራሽ ጉዳይ ማለት ነው ይሰማሻል? አዎ ይሰማኛል። ቁርአንን ከአላህን ያወረደው ምናምን አልሽ። ማን ነው ያወረደው? መውረዱ ማን ነገራችሁ? የዓለማቱ ጌታ አላህ ሱብሓነሁ ወተዓላ ነው ያወረደው። የነገረንም እሱ ነው አይደለም? ማን ቁርአን ሱረቱል በቀራ ምዕራፍ 1 ምዕራፍ 2 አላህ ራሱ ወርዶ ነው ቁጥር 2 ላይ ከዓለማቱ ጌታ ከአላህ የተወረደ ነው ይላል እኮ። ማን ነገረሽ አንቺ አላህ ከአላህ እንደወረደ? ረሱል ሰለላሁ ዐለይሂ ወሰለም እንደዚሁም ደግሞ ሲያስተምር ሰሃባዎችም ነበሩ በሰዓቱ። ምንድነው ሞዴሬተር ሰው የሚያስወጣው? ዛህር ለምንድን ነው የሚያስወጣው? ማን ነው የሚያስወጣው? ሞዴሬተሮች ምንድነው ችግራችሁ? ለምንድነው ሰው የምታወጡት? የሚገርም እኮ ነው። አታስወጡ እንዴ! ምን ሆናችሁ ነው? እሺ እንትን አስገቡ መልሳችሁ ላክ ወገናችን ካለ እስሚዝን ፎሎ አድርጉ፣ ጃቢርን ፎሎ አድርጉት። ዳዕወቱል አንቢያን ደግሞ አህምሽ ያኒ ፎሎ አድርጉላችሁ። መልሷቸው ሁለታቸውም ካሉ አድሚኖች ምን ሆናችሁ ነው? ሰው እስካልተሳደበ ድረስ አታወርዱ። እሺ ዝም ብላችሁ አታወርዱ። አራፉ ስነ ስርዓት ያዙ። እሺ ለማንኛቸውም የሁሱን አካውንት እየገፋችሁ ኮፒ ሊንክ አድርጉ። ዳዕወቱል የሚለውን አካውንትን ፎሎ አድርጉ። እንደገና ደግሞ በዚህ አጋጣሚ አንድ ነገር ልንገራችሁ ብዬ ነው። እንግሊዘኛ መማር የሚፈልግ ሰው ካለ ጥሩ ልጅ አለ፣ አገናኛችኋለሁ። በጣም በቀላል ሁኔታ እንግሊዘኛ የሚያስተምር ልጅ አለ፣ አገናኛችኋለሁ። ጻፉልኝ። ከሱ ጋር ካላችሁ ግቡ። ሀጂ ሰላም አለይኩም። እሺ ሀጂ ቢዚ ናቸው መሰለኝ። ፒኬ ታላቁ አካውንቱ ዋርኒንግ ላይ ነው ያለው። እሱንም ኮፒ ሊንክ አድርጉ። እስቲ ካለ እንዲገባ አደርጋለሁ። ክርስቲያኖች ካላችሁ ግቡ። የታላቁን አካውንት እንትን በሉ፣ ኮፒ ሊንክ አድርጉለት። እሱም ሪፖርት ተደርጎበት ለዛ ነው የጠፋው፣ መግባት አይችልም። እንደዛ አድርጉ ኢንሻአላህ። ዛሃሩን ዳዕወቱል የሚለውን እስሚዝንም ሁሉንም ፎሎ አድርጉ። በድጋሚ እንግሊዘኛ መማር የምትፈልጉ ሰዎች በውስጥ አናግሩኝ፣ ጥሩ ልጅ አገናኛችኋለሁ ኢንሻአላህ። ቀጥይ ዛሃር። እሺ ክርስቲያኖች ካሉ አስገቡ። አንድ ጻፉ ክርስቲያኖች፣ ወይም እስልምና ላይ በንጽጽር ዙሪያ ጥያቄ ያላችሁ ሙስሊሞችም ካላችሁ መግባት ትችላላችሁ። በተጨማሪ ምዝገባ የምትፈልገው ንጽጽር ምዝገባ ጀምረን 19 ዙር ውስጥ ዙሂድ ጋር መመዝገብ የምትፈልጉ እኔ ልታናግሩ ትችላላችሁ። በዛኛው ስልክ እሺ፣ በውስጥ አናግሩኝ፣ አስገባችኋለሁ። መዝግቡኝ ስትሉ ነበር ከዚህ በፊት እና ጀምረናል። ጥያቄ ያላችሁ አንድ ቁጥ ጻፉና መግባት ትችላላችሁ። ፈትዋ ሳይሆን ንጽጽር ጥያቄ።
አክሊሉን አስገቡት። ይኸው አክሊሉ እየጻፈ ነው ከስር። ሰላም ሜሮን። ሁሴን ከመጣ ሻሃዳ የሚይዘው አለ። እሺ አንተን እየጠበቁ ነው። ሜሮን አለሽ? አለው እናቴ። ደህና ናችሁ? ሰላም። ለምን ታስወርዳላችሁ? ለምን ታስወርዳላችሁ? እኔም ነው ግን ወሂድ ነው ያስገባኝ አሁን። እሺ ቀጥ ሜሮን። እሺ አክሊሉ የሚታርጋ እንዴ ሜሮን ጋር ስንጨርስ ታወራለሽ። እሺ በእናንተ እስልምና ሃይማኖት ማለት ነው ኢሳ ኢየሱስ ነው? ነው አይደለ? ምንድን ነው ኢሳ? ኢሳ አለይሂ ሰላም ማለት ነብይ ነው፣ ሰው ነው። አምላካችን አላህ ሱብሓነሁ ወተዓላ ወደ እስራኤል ልጆች መልእክተኛ እንዳደረገው ነብይ እንዳደረገው ይናገራል። እሱም በሱረቱል መርየም ላይ ህፃኑም ማለ እኔ የአላህ መልእክተኛ ነኝ፣ መጽሐፍ ሰጥቶኛል፣ ነብይም አድርጎኛል እያለ ይናገራል። ሱረቱል መርየም ምዕራፍ 19 ላይ ማለት ነው። ስለዚህ ነብይ ነው፣ ሰው ነው፣ ወደ እስራኤል ልጆች የተላከ ነው። አምላካችን አላህ ሱብሓነሁ ወተዓላ በተአምሮች ሰጥቶት እንደማንኛውም እንደነ ሙሴ እንደነ ይስሐቅ እንደነ ያዕቆብ የላከው ነብይ ነው። አምላካችን አላህ ሱብሓነሁ ወተዓላ የላከው መልእክተኛ እንደሆነ እናምናለን። የመጣውም ደግሞ ሊሞት ሊሰቀል ምናምን ሳይሆን ተውሂድን ሊሰብክ ነው። አንዱን አምላክ በብቸኝነት ተገዙ፣ ከጣዖታት ተራቁ እያለ ሊያስተምር ነው የመጣው። ካስተማራቸው ትምህርቶች መካከል አምላካችን አላህ ሱብሓነሁ ወተዓላ የገለጸልን ኢሳ አለይሂ ሰላምን አስተምሮት ማለት ነው። አስተምሮቱ ምንድነው ሲባል ጌታ የጌታቸው ነው፣ ስለዚህ ተገዙት፣ የቀጥተኛው መንገድ ነው የሚል አስተምሮ እንደሰበከ ነግሮናል። ስለዚህ ኢሳ አለይሂ ሰላም ዋና አስተምሮ የኔ ጌታ የእናንተም ጌታ አንድና ብቸኛ የሆነው አምላክ አላህ ነው፣ ስለዚህ እሱን በብቸኝነት ተገዙ ትድናላችሁ የሚል አስተምሮ ነው የሰበከው ማለት ነው። ይህንን አስተምሮ ደግሞ ባይብል ላይ ስትመለከቺ እውነተኛ አምላክ ብቻ ይሆን ካንተን የላከውንም ክርስቶስ ያውቁ ዘንድ ይህች የዘላለም ሕይወት ናት ይላል ማቴዎስ ላይ። ስለዚህ ዋና አስተምሮ ይሄ ስለነበረ በዚህ እኛ እናምናለን። እንደዚሁም ደግሞ ይሄ መሰቀሉን አስመልክቶ ምናምን አምላካችን አለ በምዕራፍ 4 ቁጥር 157 ላይ እኛ ያላህ መልእክተኛ የመርየም ልጅ አልመሲህ ገደልን በማለታቸው ረገምናቸው፣ አልገደሉትም አልሰቀሉትም እያለ ይናገራል። አልሞተም አልተሰቀለም። ታዲያ የት ነው ያለው አሁን ከተባለ አሁን ሁለተኛው ሰማይ ላይ ይገኛል። የአላህ መልእክተኛ አለይሂ ሰላቱ ሰላም የእስራኤል ሚዕራጅ ሄደው ሳለ ሁለተኛው ሰማይ ላይ አግኝተውታል ማለት ነው። ይሄ የሆነው ሁለተኛው ሰማይ ላይ የሚገኘው ለምንድን ነው ከተባለ አይሁዶች ሊገሉ ሲያስቡ አምላካችን አላህ ሱብሓነሁ ወተዓላ አድኖታል። ለምሳሌ ሙሳን አለይሂ ሰላም ፊርዓውን ሊያጠፋው ሊገለው ሲል ባህሩን ቀዶ ወይም ባህሩን ከፍሎ እንዳሻገረው እንደዚሁም ኢሳ አለይሂ ሰላምን አይሁዶች ሊገሉ ሲሉ አንስቶታል ወደ ሰማይ ማለት ነው። ሁለተኛው ሰማይ ላይ ይገኛል። በመጨረሻው ዘመን ደግሞ ይመጣል። መጨረሻው ዘመን ሲባል ቂያማ ከመድረሱ በፊት ወይም ሰማያትና ምድር ከመደባለቃው በፊት እሱ ይመጣል። የቂያማ ምልክት ሆኖ ማለት ነው። የሚመጣው ታዲያ ለምንድን ነው ሲባል እንትኖች አሉት የሚላክበት ወይም የሚመጣበት ፐርፐዝ አለ ወይም ደግሞ መልእክት አለው። ያን መልእክት ያስተላልፍ። ለምሳሌ ደጃልን ይገላል፣ ሐሰተኛው መሲህ የሚባለውን አጁጅና መእጁጅ የሚባሉ አሉ፣ እነሱን ይገላል። እንደዚሁም ደግሞ ሐጅ ያደርጋን፣ ኡምራ ያደርጋን፣ ረሱላህ ሰለላሁ ዐለይሂ ወሰለም ባስተማሩበት ትምህርት እስልምናን ይሰብካል። እንደዚሁም ደግሞ አሳማን ይገላል። እንደዚህ ተሰቀለ ምናምን ብሎ የዋሹበትን ነገር ስህተት መሆኑን ይነግራቸዋል። መስቀልን ይሰባብራል። አንዱን አምላክ በብቸኝነት እንድመለክ ያደርጋን። ከዛ በኋላ መጨረሻ ላይ ማንኛውም ሰው እንደሚሞተው ሰው ስለሆነ ይሞታል። ሙስሊሞች ይሰግዱበታል። ከዛ በኋላ ይቀበራል ማለት ነው። ከዛ በኋላ ሌሎች የቂያማ ምልክቶች ከተከሰቱ በኋላ ሰማያትና ምድር ይደባለቃል ወይም ቂያማ ይቆማል ብለን እኛ ሙስሊሞች እናምናለን። ጠራ አድርጌ ስነግስ ስለ ኢሳ አለይሂ ሰላም ያለን አመለካከት ይሄ ነው እንጂ የአምላክነትን ቦታ አንሰጠውም። ለዛም ነው የአላህ መልእክተኛ አለይሂ ሰላቱ ሰላም ኢሳ አለይሂ ሰላም ወንድማቸው እንደሆነ የቅርባቸው ሰው እንደሆነ ይናገራሉ። ወላኪን ደግሞ ኢሳ አለይሂ ሰላም ወይም ኢየሱስ ክርስቶስን ከፍ ከፍ እንዳደረጉት እኔንም ከፍ ከፍ አታድርጉኝ፣ እኔ የአላህ መልእክተኛና ባሪያው ነኝ፣ የአላህ መልእክተኛና ባሪያው ነው ብለው ብላችሁ ተናገሩ ነው ያሉት የአላህ መልእክተኛ አለይሂ ሰላቱ ሰላም። ስለዚህ ኢሳ አለይሂ ሰላም የአላህ አላህ የሚለውን የይስሐቅ የአብርሃም የይስሐቅ ያዕቆብ አምላክ እንደሆነ እናምናለን። ግን አብ በሚለው ስያሜ ግን አንጠራውም። አብ የሚለው ስያሜ ለመልስልኝ አብ የሚለው ወይም ደግሞ እግዚአብሔር ተብሎ የሚጠራው ባይብል ላይ ልክ ነሽ፣ ወይም አብ ተብሎ የሚጠራው ነው። ግን ያን ስያሜውን ግን አንጠቀሙም። እግዚአብሔር የሚለውንም አንጠቀመውም፣ አብ የሚለውም አንጠቀመውም።
ለምን ከተባለ ቁርአን ላይ አምላካችን አላህ Subhanahu Wa Ta'ala የአባት የሚለውን ነገር ስለተቃወመ ማለት ነው። አምላክ ልጅ አለው የሚሉ በእርግጥ ካዱ እያለ አምላካችን አላህ Subhanahu Wa Ta'ala ስለተናገረ አብ የሚለው አባት የሚለው በባይብል ከሄድን አስገኝ ወይም ምንጭ በሚል ነው የሚመጣው። አስገኝ ምንጭ በሚለው ከሆነ አምላካችን አላህ Subhanahu Wa Ta'ala አስገኝ ነው፣ ኻሊቅ ነው፣ ባሪእ ነው። ነገራቶችን ሁሉ ካለሉበት የሚያመጣ መሆኑን እኛ ሙስሊሞች እናምናለን። ወላኪን ደግሞ አብ በሚል ስላልመጣ አምላካችን አላህ Subhanahu Wa Ta'ala በዛ መልኩ ስላልገለጸልን አንጠቀምም አብ የሚለውን ስያሜ። ስሙን አትጠቀሙት ግን አብ ማለት አላህ ነው ማለት ነው አይደለ? አዎ ስሙን ግን አትጠቀሙትም። እሺ ሌላ ጥያቄ ደግሞ በቁርአን ወይም በስልምና መላእክቶች አሉ። እሺ ይሄንን ጠራላ አድርግልሽ አንዴ። ባይብል አሁን የተጠቀሰው አብ ተብሎ የተጠቀሰው ባይብል ላይ ያልተገቡ ባህሪያቶችን ሰጥተውታል። ለምሳሌ እንዳልኩሽ ይሄ ልጅ መያዝን ሊሆን ይችላል፣ እንደዚህ መልከምን ሌሎችን ነገራቶች ሰጥተውታል። ያንን ባይብል ላይ የማይገቡትን ባህሪዎች በፍጹም አንሰጥም። ቁርአን አምላካችን አላህ Subhanahu Wa Ta'ala ከጎደሎ ባህሪ የጠራ እንደሆነ ነግሩናል። ስለዚህ በዛ መልኩ በዛ መዘነን ነገር ግን የይስሐቅ ያዕቆብ አምላክ እንደሆነ ግን እናምናለን ነው። ነገር ግን ባይብል የቀጠፈበት ወይም ደግሞ ያዋሸበት ነገር አለ ብለን እናምናለን። ምክንያቱም ስለተበረዘ የነቢያት አስተምሮ አሁን ላይ ስለተበረዘ ማለት ነው። በዚህ መልክ ነው ቀጣዩን ጥያቄሽን ቀጥይ። እሺ በእስልምና ኦር ደግሞ ቁርአን ማለት ነው መላእክቶች አሉ። መላእክቶች አዎ ጅብሪል፣ ሚካኤል፣ ሌሎችም ነቢያቶች መላእክቶች አሉ ብለን እናምናለን። ያው ሙስሊሞች አላህን የማያምፁ አላህን በብቸኝነት የሚገዙ መላእክቶች አሉ። ከዛ መካከል እነ ጅብሪል፣ እነ ሚካኤል፣ እነ ሱራፊል እነዚህ ይገኛሉ። እሺ ዘርዘር አድርጌ ልንገርሽ ስለነሱ። አይ እማውቃቸው ነገሮች ስላሉ ማወቅ የምፈልጋቸው ነገሮች ብዙ አሉና አጋጣሚ አካውንታችሁን የሆነ ሰው ሰጥቶኝ ነው የገባሁት እና ብዙ ጥያቄ ነበረኝ። ግን አሁን መንገድ ላይም ነኝ ውጭም ነኝ። ስገባ ቤት ሞር የምጠይቃችሁ ብዙ ጥያቄ አለ እና ችግር የለም እኛ ዝግጁ ነን። አንቺ ፎሎ አድርጊንና ማለት ነው በፈለግሽው ሰዓት መተሽ መጠየቅ ትችያለሽ። ጃቢርን ፎሎ አድርጊው፣ እስሚዝን ፎሎ አድርጊው፣ እኔን ፎሎ አድርጊኝ እዚህ ላይ እሺ። ከዛ በኋላ ሁሴንን ፎሎ አድርጊና በፈለግሽ ሰዓት መተሽ የፈለግሽውን ጥያቄ መጠየቅ ትችያለሽ። እኛ ዝግጁ ነን ያንቺን ጥያቄ ለመመለስ። ሰላም አህለን ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ ሜሮንያ አንዴ ሃፒን ሻሃዳ ያስይዛና ሁሴን፣ ከዛ ትቀጥያለሽ ደግሞ ጥያቄ ካለሽ ማለት ነው። ወአለይኩም ሰላም ቀጥል። حسين እሺ ኔትወርኩ ነው። ኢንሻአላህ ተረጋጉሽ፣ ይመጣል። ዳውቱል አንቢያን ፎሎ እያደረጋችሁ እዚህ ያላችሁ ሁላችሁ ታብ አድርጉ፣ ኮፒ ሊንክ አድርጉ እንትን እንዳይልበት እንዳይቋረጥ። ይሰማል ልጆች? ሄሎ ይሰማል? ሁሴን ተመልሰሃል? እሺ እንትን ብሎ ነበር። ሃፒ ሻሃዳ መስፍን። እሺ ሃፒ ይሰማሻል? ይሰማኛል። ሻሃዳ መያዝ ወይም እስልምና መቀበል ፈልገሽ ነው አይደል? እሺ የምለውን ቃል አብረሽ አሽሃዱ አሽሃዱ ይሰማል? ተቆርጦ ነው መሰለኝ ከእርሶ ጋር
እሺ ወርዳለች። አንድ ቁጥር ጻፊና አስገባት ልጆች። እስካሁን ጠብቃ ነበር፣ ቀደም እያለሁን ጨምራ ነበረች መሰለኝ። አንድ ቁጥር ጻፊና ያስገቡሻለሽ። እሺ እስከዛ ድረስ አክሊሉ ሰላም ሰላም። እንዴት ናቸው? ጥያቄ አለኝ እኔ። እሺ ጥያቄ ምንድን ነው? በዓለማችን ላይ ብዙ ሃይማኖቶች አሉ። ሁሉም ለራሱ እውነት ነው። ሃይማኖትና ቋንቋ ደግሞ የሚወሰደው ከቤተሰብ ነው። ስለዚህ እንዴት ነው አንድ ሰው በሃይማኖት ውስጥ ስላለ የኔ እውነት ነው ብሎ ይይዘዋል ማለት ነው? ስለዚህ እውነትን ፈልገን ነው ማግኘት የምንችለው ብዬ ነው የምለው። እንዴት ታውታላችሁ? እኔ አሁን አረብ ሀገር ብወለድ ላኢላሃ ኢላላህ መሐመድ ረሱሉላህ ነው ማለት የምችለው። ቻይና ደግሞ ብወለድ ቡድሃን ወይም ከሆነ የሚያምኑት ያሳደጉኝ ቤተሰቦች ያንን ቋንቋ እናገራለሁ፣ ያንን እምነት እከተላለሁ። ስለዚህ እንዴት ታዩታላችሁ? ሰው እውነትን በውስጡ ፈልጎ ማግኘት አለበት እንጂ ሃይማኖት አስተማማኝ ነው ብዬ አላምንም። እንዴት ታዩታላችሁ? እሺ በመጀመሪያ ስትናገር ተሳስተሃል፣ ከይቅርታ ጋር ምናልባት ግንዛቤው ከሌለ እናልፈዋለን። እሱ ምንድነው ሃይማኖት የሚገኘው ከቤተሰብ ነው የሚል ነው። ኢስላምን ብትረዱት ኑሮ ለዚህ ጥያቄያቸው መልስ ታገኙ ነበር። እሱ ምንድነው? እኛ ኢስላምን ያገኘነው ከቤተሰብ አይደለም። አምላክ ራሱ በቃሉ ላይ ሲነግረን ጊዜ ኢስላምን የፈጠርክባቸው የተፈጥሮ ሃይማኖታቸው ነው ብሎ ይነግረናል። ቃል በቃል አምላክ አላህ ስብሐነሁ ወተዓላ ሲነግረን ያ የፈጠረን ሲነግረን فأقم وجهك للدين حنيفا فطرة الله التي فطر الناس عليها لا تبديل لخلق الله ذلك الدين القيم ولكن أكثر الناس لا يعلمون ይላል። የሰው ልጅ ሆይ ቀጥተኛና እውነተኛው ለሆነው ሃይማኖት ለኢስላም ብቻ ፊትህን አዙር ይላል። እኔ ሰዎችን ሁሉ ስፈጥራቸው ጊዜ የፈጠርኩባቸው የሃይማኖታቸው ሲሆን እያለ ተናገረ። አየህ። ስለዚህ አምላክ አላህ ሱብሓነሁ ወተዓላ እኛን ሲፈጥረን የፈጠረብን የሆነ እምነት አለ። ያ ኢስላም እንደሆነ የተፈጥሮ እምነታችሁ ይሄ በዚህ በቀጥተኛው ዲን ሃይማኖት እያለ ይነግረናል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ይህንን ይናገራሉ። ማ ሚን መውሉድን ኢላ ወዩለዱ ዐለል ፊጥራ ፈአበዋሁ ዩሀውዳኒሂ አው ዩነስራኒሂ አው ዩመጅሳኒሂ አሉ። ማንም የሚወለድ አይሁድ ማንም የሚወለድ ህፃን ልጅ የለም ሙስሊም ተደርጎ የሚወለድ ቢሆን እንጂ አሉ ተፈጥሮ እምነቱ። ነገር ግን ከዚያ በኋላ ወላጆቹ ወዳሉበት እምነት ይቀይሩታል አሉ። ከተወለደ በኋላ አይሁድ ከሆነ ወደ አይሁድነት፣ ክርስቲያን ከሆኑ ወደ ክርስትና ይቀይሩታል፣ ወዳሉበት እምነት ይቀይሩታል። አየህ አይደለ? ከዚያ በኋላ ይሄ ነው ሃይማኖትን ልጆችን ቤተሰቦቻቸው ይቀይሩባቸዋል እንጂ የተፈጠሩበት የተፈጥሮ እምነታቸው ምንድን ነው? ኢስላም ነው ማለት ነው። እሱ ነው ይህ ነው። ነገር ግን ያ ማለት ሰውየው ከዚያ በኋላ አይመርምር ማለት አይደለም። ምናልባት በሌላ እምነት ላይ የተፈጠሩ ሰዎች ይሄን ነገር በኢስላም ላይ የተፈጠረ በዛው ላይ ያደገና ኢስላምን ያነበበ ሰው ይረዳል የተፈጥሮ እምነቱ መሆኑና አምላክ በነቢያት በኩል የላከው ሃይማኖት መሆኑ ይረዳል፣ ይገነዘባል። ነገር ግን ሌሎች አይመርምሩ ምናምን ማለት አይደለም። አላህ ሱብሓነሁ ወተዓላ እንዲመረምሩ ሰዎችን ሁሉ ጋብዟቸዋል። ቁርአን እንዲከተሉ ማለት ነው። አፈላ የተደበሩን አልቁርአን ይላል። በመሆኑ ሰዎች ይህን ቁርአን ምን እያለ ይናገር? ወደ ማስተንተን፣ እሱን ወደ መረዳት፣ ወደ መገንዘብ ይህንን አላህ ስብሐነሁ ወተዓላ ጥሪ አድርጓል እና ከዚያ በኋላ እውነቱን መርምረው እንዲይዙም ጋብዛቸው። ይህን ይመስላል። እና እኮ አሁን እንደዛ ካልከኝ እንግዲህ እኔ ሃይማኖት ነበረኝ ከእናቴ የወሰድኩት ማለት ነው። ምን ነበር? ምን ነበር ሃይማኖት? ኦርቶዶክስ ነበርክ? አዎ። አሁን ላይ ምንድን ነህ? ከዛ በ13 ዓመቴ ቤተክርስቲያን ሄድኩኝ ጾሜ። እሺ ስመለስ አንድ ነገር ተነካ ብለው ምናምን የሚባል ነገር የለም። ግድያ ተገቢ አይደለም አይደል? አምላክን ስለሰደቡ ለእስራኤል ይሄን ያህል ህግ ተሰጥቷቸዋል። እኔ ማለት አሁን ነቢይ ለምትባለው መሐመድና ነቢይ ለሚባለው ሙሴ እንደው ስናነጻጽረው ማለት ነው
ቅድም ምን አልከኝ? ኢየሱስን ቢሳደብ አንድ ሰው አምላክን ቢሳደብ ይሄ እኛ ምንም አናደርገውም ብለሃል አይደለ? እኔ አልደበድበውም እንዴ ምን አገባኝ? እኔ የራሱ አምላክ አለ አይደል እንዴ? አምላክ እዚህ ጋር ምን ብሏል? እግዚአብሔር ግደሉልኝ ብሏል። የሰደቡኝ ሰዎች ግደሉ ይላል። የእግዚአብሔርን ስም የሚሰድብ ፈጽሞ ይገደል፣ ማህበሩም ሁሉ ይውገሩት። መጻተኛ ወይንም የአገር ልጅ ቢሆን የእግዚአብሔርን ስም በሰደበ ጊዜ ይገደል ይላል። ምን ትላለህ? ትገለዋለህ? እግዚአብሔርን የሰደበ ስም በዛ በእስራኤል ሕግ ውስጥ ነው። እኔ አሁን አንተ እንትን ብትል የተለያየ አመለካከት ውስጥ ነው ያለ ነው። በዛ ሕጉ መሰረት እዛ በራሳቸው ከተማ ውስጥ እንደዛ ሊያደርጉ ይችሉ ዘንድ ተፈቅዶላቸዋል። ያ ሌላ ነገር ነው። ይሄን ሕግ ያዘዘው ማነው? የዛሬው አምላክ ነው ወይስ ሌላ አምላክ ነበረ? አሁን እኮ መሰለ ተፎካካሪነት ያለ ይመስለኛል። አሁን በጎሳ መካከል የተፈጠረ እየተማማርን ነው። አሁን ምን አለ መሰለህ፣ አንተ አሁን በህጉ አድርገህ ልትተው ፈለክ አይደለም። አምላክ ብለህ የምታስበው አካል እኔ ግደሉልኝ አላለም ምናምን እያልክ ይህን ስለሆነ አታገኝም። አላህ ሱብሓነሁ ወተዓላ የሰደበ ይገደልልኝ በቁርአን በሐዲስ ላይ አታገኝም። ገብቶሃል አይደለ? ነገር ግን እኔ መጽሐፍ ላይ እያሳየሁ ነው። አምላክን የተሰደበ ሰው እግዚአብሔርን የሰደበ ይገደል ብሎ ህግ አውጥቷል። እግዚአብሔር ራሱ ህጉ ስለማትመሩ እንጂ ስለተዋችሁት እንጂ መጽሐፉ ላይ ስንሄድ ጊዜ ግን እግዚአብሔርን የሰደበ ሰው ይገደላል። ገብቶሃል? ይገደል። ነብይን የሰደበ ግን ይገደል ይላል። እንቲ ነብይ አንድ ነብይ ስለተሰደበ ብቻ በጣም ብዙ ሰው ገድሏል። እግዚአብሔርን አላሳየህ ያው እነዚህ ጋር ኤልሳ የሚባል ነብይ ታውቃለህ አይደለ? ይሄ ኤልሳ በጣም በርካታ ተአምራትን ያደረገ ነብይ ነው። ኤልሳም እንደተናገረው ነገር ውሃው እስከዚያ ድረስ ተፈውሷል አለ። ከዚያም ወደ ቤቴል ወጣ፣ ኤልሳ ማለት ነው። በመንገድም ሲወጣ ብላቴኖች እንግዲህ ህፃናት ልጆች ከከተማይቱ ወጥተው አንተ መላጣ ውጣ፣ አንተ መላጣ ውጣ፣ አንተ መላጣ ውጣ ብለው አፌዙበት አለ። ምን አደረጉበት? አፌዙበት። ህፃናት ልጆች። ይሄ ሰውዬ ዙሮ በእግዚአብሔር ስም እንዲረግማቸው ነው። ከዛ እግዚአብሔር ምን እንደሚያደርጋቸው ህፃናቶች እናያለን። ዘወርም ብሎ አያቸው፣ በእግዚአብሔርም ስም ረገማቸው አለ። ከዚያስ ከዱርም 2 ድቦች ወጥተው ከብላቴኖቹ 42ቱን ሰባበሯቸው አለ። ተመልከት፣ አንድ ነብይ ይሰደባል። ያ ነብይ በእግዚአብሔር ስም ይራገማል ህፃናት ልጆችን። እግዚአብሔር እነዚህን ህፃናት ልጆች 42 ህፃናት ልጆች ሰባብሮ ገደለለት። የጌታ ሰው። ኦኬ፣ ታዲያ ዛሬ ለምን ሲረግሙ አክሽን የወሰደው ማን ነው? ራሱ እግዚአብሔር ነው። ኤልሳ ግን ሄዶ እነሱን ሊደበድብ አልሞከረም። አሁን እኮ አንድ ማየት ያለብን ምንድን ነው? ሌላ ሳይሃለሁ። ይሄ ብላቴናዎች ናቸው። ይሄ ሌላ ሳይሃለሁ። አንድ ነቢይ የ200 ሰው ብልት ቆርጧል። እንደዚህ 200 ፍልስጤማውያኖችን ነቢዩ ዳዊት ገድሎ ብልታቸውን ሁሉ ሰልቧቸዋል፣ ቆርጧቸዋል። ላሳየሱ ነቢይ ማለት ዳዊት ነቢይ እንደሆነ ታውቃለህ አይደል? ንጉስ ነው። አረ ነቢይ ነው። ነቢይ እንደሆነ ላሳይ እችላለሁ ከፈለክ። ነቢይ እንደሆነ ቃል በቃል ተቀምጧል። አዲስ ኪዳን ላይ ነቢይ እንደሆነ ዳዊት ነቢይ ነው ብሎ ቃል በቃል ተቀምጧል። ይሄ ነቢይ የ200 ሰዎችን ገድሎ ፍልስጤማውያኖችን ብልታቸውን ቆርጦ ሚስት አግብቶበታል። ምን አደረገ መሰለህ ዳዊት? አንዲትን ልጅ ይወዳል፣ የሳኦልን ልጅ ማለት ነው። የሳኦልን ልጅ ይወዳል፣ ሚልኮ ነው ምናምን የምትባለዋል። ከዛችን ልጅ ለማግባት በፈለገ ጊዜ አባቷ ጥሎሽ እፈልጋለሁኝ አለ። ጥሎሽ እፈልጋለሁኝ። ጥሎሹ ምንድን ነው ደግሞ አለ አባቷ ኤልሳ፣ 100 ፍልስጤማውያኖችን ብልት ቆርጠህ ማምጣት ነው አለ። ይሄ ነው ጥሎሽ። ለክርስትና ሴት ልጅ መህር ወይንም ጥሎሽ አላት። መህሩ ግን ወይንም ጥሎሹ ብልት ነው። 200 ብልት ፈልጋለሁኝ አለው። ይሄ ነቢይ ምንም አልተቃወመም። የእግዚአብሔር ነቢይ ቀጥታ ሄደና ከፍልስጤማውያኖች 100 ነበር ግደልና የ100 ሰው ብልት አምጣ ነበር የተባለው። በቃ 200 ብልት ቆረጠ ይላል በአንደኛው ትርጓሜ መጽሐፍ ላይ፣ በሌላው ላይ 100 ይላል። ችግር የለውም። የ100 ፍልስጤማውያኖችን ወይም የ200 ፍልስጤማውያኖችን ገደለና ብልታቸውን ቆርጦ
አምጥቶ ለአባቱ አስረከበ እየቆጠረ ይላል ቃል በቃል እየቆጠረ አስረከበና በቃ ልጁን ዳረው። ዳዊት ሲፎክር ምን ይላል መሰለ? በመቶ ፍልስጤማውያን ሸለፈት ያገባሃት ሚስት እያለ ይናገራታል። ይላሳየህ በሸለፈት ያገባሃት ሚስት እያለ ይናገራል። ይህን ጥቅስ ሳይ ነው በጣም ይገርመኛል። እስኪ አስበው ነቢይ ሆኖ የሰው ልጅ ቆርጦ ሲያገባው ማለት ነው። ያውና ዳዊትም ወደ ሳኦል ልጅ ወደ ኢያቡስቴ በመቶ ፍልስጤማውያን ሸለፈት ያጨኋትን ሚስቴን ሚል ከሆነ ስጠኝ ብሎ መልእክተኞችን ሰደደ ይላል። ምንድን አለ አክሊሉ ነቢይ ሆኖ 100 ፍልስጤማውያኖችን ብልታቸውን ቆርጦ በዚያ ሚስት ሲያገባ ይሄ ነቢይ ማለት ነው። እኔ አንድ ሰው ነበር የገደለ አንድ ሰው ሳይ 100 ሰው ነው የሰጠው። ይኸውልህ እንግዲህ ጌታ ኢየሱስ ከመጣ ወዲያ የተናገረውን ነገር ነው ማየት ያለብን። በዛን ጊዜ ብዙ ነገሮችን ሰዎች ከአመፃቸው የተነሳ ፍቺ እንኳን ተፈቅዶላቸው ነበር። ጌታ ኢየሱስ ከመጣ ግን አንድ ወንድና ሴት አድርጎ ፈጠራቸው ብሎ ያንን ሕዝብ ደግሞ ጠላትህን ውደደው ይቅር በል ብሎ ነው ያስተማረውና የአዲስ ኪዳን ስርዓትና የዛኛውን ስርዓት አንድ አድርገን ልንቆጥር አይገባም። ስለዚህ ኢየሱስ ከመጣ ወዲያ ያስተማረው ትምህርት ይለያላ። ከዛ አንጻር እንዴት ታየዋለህ? ኢየሱስ ክርስቶስ ያስተማረው ይለያል። ኢየሱስ ክርስቶስ ምን አለ መሰለህ? እኔ በምድር ላይ ሰላምን ላሰፍን የመጣሁ አይምሰላችሁ፣ ሰይፍን ላሰፍን የመጣሁ አለ ኢየሱስ ይናገራል። ምን ትላለህ? ይሄ ማለት ምንድነው? በሱ ምክንያት ያው እሱ እውነተኛ መንገድ ስለሆነ አሁን እሱን ሰዎች እንዳያውቁት ለማድረግ ሰይጣን የሚያመጣውን ሁከት ነው የተናገረው። ስለ ስሜ የተጠላችሁ ትሆናላችሁ ብሏል። ስለዚህ ከአንተ ይልቅ ሐዋርያቶች ይገነዘቡታል አይደል? ኢየሱስ ክርስቶስን ሐዋርያቶች ደግሞ ቀጥታ ሰይፍን የተገነዘቡ ሰይፍ ግዙ እንዳላቸው ታውቃለህ አይደለ? ኢየሱስ አዎ ሰይፍ ግዙ ብሏቸዋል። ታዲያ ሐዋርያቶች ቀጥታ ጎራዴ ሰይፍን የተገነዘቡት ወይንስ ሌላ ሰይፍን የተገነዘቡት? ሰይፍ ያዙ ብሏቸዋል። ትክክል ነው። ቀጥታ ሰይፍ ጎራዴ ሰይፍ ግዙ ነው ያለው አይደል? ኢየሱስ ከዚያ በዛ ጆሮ ቆረጠና ጴጥሮስ እዛ ሄድኩም አንዴ ሰይፍ ግዙ ሲላቸው ጊዜ ቀጥታ ሰይፍ ነው የተገነዘቡት ሐዋርያቶች አይደለ? ኢየሱስን ሰይፍ ግዙ። በጣም ጥሩ። ስለዚህ ጎራዴ ሰይፍ ነው የገዙት። ልናገራ ፍቀድልኝ። ይኸውልህ በሰይፍ ያ ሰይፍ ለምንድን ነው የሚያገለግለው? ለሽንኩርት መክተፊያ ነው? ቆይ ልነግርህ እኮ ነው፣ ሀሳቡን ላስረዳህ። እኔ መጽሐፉ ሰው አይደለሁኝ እኮ። ሰይፉ ለአገልግሎቱ ነው። አንተ አገልግሎቱ ምንድን ነው? ሰይፍ ተገዛ፣ ጆሮ ተቆረጠ፣ ሰይፍን የሚያነሱ በሰይፍ ይጠፋሉ ብሎ ጆሮውን ፈወሰ። ይሄ ራሱ አስደናቂ ተአምራት ነው። ግን እግዚአብሔር በሱ ውስጥ ይሄን ተአምር ለመስራት ቀላል ነገር አይደለም እኮ። የተቆረጠ ጆሮ መልሶ መጠገኑ እንኳን ምን ያህል ስልጣን እንዳለው ያዩ ዘንድ ሰይፍ አለ። ሰይፉን ግን አልጠቀምም ነው። እናንተ እኔ ወንበዴ ነኝ በሰይፍ ይዛችሁ ጎመድና ሰይፍ ይዛችሁ የመጣችሁ ብሎ ለትምህርት ያደረገው ነው እንጂ በቀጥታ ለመዋጋት አይደለም። አክሊሉ እሺ፣ ሰይፉን ለምን ብዙ የተባሉት ሽንኩርት ሊከትፉበት ነው ወይንስ ለምን ነበር? እንግዲህ ይህ እኮ የአባባል ዘይቤ ነው። ሰይፍ ያዙ አላቸው፣ ያዙ። ጆሮ ተቆረጠበት፣ ጆሮውን ፈወሰና ጆሮ መቁረጡ ቀላል ነገር አይደለም እያልክ ነበር። ቀላል ነው፣ ለነቢይ ቀላል እኮ ነው። እዚያ በላይ ያደርጉ የለ እንደ ነቢያቶች። ኢየሱስም ራሱ ተናግሯል። ብታምኑን ከምሰራቸው በላይ ታደርጋላችሁ ብሎ ቀላል እንደሆነ ነግሯቸዋል። የሚከበር ነገር አይደለም። ለነቢይ የአምላክ ስልጣን ከሰጠው አይደለም ጆሮ እንደገና ፍርሶ ይሰራል። ችግር የለውም። እሱ ሳይሆን አሁን ሰይፉን ብዙ የተባሉት ሐዋርያቶች ሰይፍ የገዙት ሽንኩርት መክተፊያ ነበር፣ አትክልት መቁረጫ ነበር ወይንስ ለምንድን ነበር ግዙ ያላቸው ኢየሱስ ክርስቶስ? አልኩ እኮ አለ አሉት። አለ ሲሉ በቂ እንደሆነ ነገራቸው። በዛ ጆሮ ጴጥሮስ ቆረጠ። ስለዚህ ከዛ ደግሞ ሰይፉን እንደማይጠቀምበት ለማሳየት ጆሮ ፈወሰ። ያንን ተአምር እንኳን እያደረጉ ልባቸው አልተቀየረም። ሰዎች መደነቅ ሲገባቸው ሰይፉን የገዙት
ኢየሱስ ክርስቶስ እዚህ ቦታ ላይ ሰይፍ ብዙ ናቸው ጊዜ አንተ ቀጥታ ሰይፍ እንዳልሆነ ቅድም ስትናገር ነበር። እሱን ስህተት እንደሆነ እንድትረዳ ነው። ቀጥታ ሰይፍ ነው።